ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በክርስቶስ ኢየሱስ የተወደዳችሁና የቃሉ ይናገር የዩቲዩብ ቻናል ተከታታይ የሆናችሁ አባላትና ደጋፊዎች ዛሬ በዚህ ሰዓት አንድ በጣም አጠያያቂ ጉዳይ ተጠይቄ መልስ ለመስጠት እሞክራለሁ። ብዙ ሰዎች እየደወሉልኝ ለምን በዚህ ላይ አንድ ቪዲዮ ወይም መልእክት አትሰራም እያሉኝ ነው። ስለምን? ስለ ፋይዳ መታወቂያና ስለ መንፈሳዊነት በዚህ ሰዓት ብዙ ዲቴይል ምርምር ሰርቼ እያቀረብኩ አይደለም። ነገር ግን መጽሐፍ ቅዱስና ስለ መታወቂያ፣ ስለ ዲጂታል ዓለም፣ ስለ ቴክኖሎጂ አንዳንድ ነገሮችን እንድታውቁ አጭር መልስ ለመስጠት ነው። ሌላ ጊዜ እግዚአብሔር ቢፈቅድ በዲቴይል ልንገናኝ እንችላለን። እስቲ ስለ ፋይዳ ብዙ ጥያቄ እንደተፈጠረ፣ ብዙ ነገሮች ምስቅልቅል እየወጡ እንደሆነ፣ ትምህርት ቤቶችም እየተዘጉ ተማሪዎችም ከትምህርት ቤት እየሸሹ እንደሆነ መረጃዎች እየደረሱኝ ነው። አንዳንድ ታማኝ የሆኑ ሰዎች ደግሞ ከቤተ ክርስቲያን እየጠየቁ ይህ ነገር ምንድን ነው፣ እንዴት ልንወጣው እንችላለን እያሉ ግራ የገባቸው ብዙ ሰዎች ለጥያቄያቸው መልስ ይፈልጋሉ። አጭር መልስ ለመስጠት እስቲ አንድ ነገርን ከመጽሐፍ ቅዱሳችን እናንብብ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ እንደዚህ ይላል፣ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎችም ይመራመራሉ፣ ዕውቀትም ይበዛል። እንግዲህ ይህ በትንቢት የተነገረ ዕውቀት መብዛት ገና ዳንኤል ስለተናገረ አይደለም። ገና አዳምና ሔዋን ዕፀ በለሱን ሲነኩ አእምሯቸው እንደሚከፈትና ራሳቸውን እንደሚያዩ ተነግሮ ነበር። ከዚያን ጊዜ ጀምሮ የሰው ልጅ የዕውቀት ፓርቱ ተከፍቷል። ምክንያቱም ከዚህ በኋላ ያለ ህይወት በትግል የሚኖራት ህይወት ነው። በእግዚአብሔር ጥበቃና በእግዚአብሔር ላይ 100% ተደግፎ መኖሩን አይደለም፣ በራሱ እየተጋፋ እየተጋደለ እንደሚኖር በዛ ዕውቀት እየተነዳ እንደሚቀጥል ገና ከገነት ሲባረር ያንን ክህሎት ያንን እንደ መርገም የሆነውን ዕውቀት ተካፍሏል። ስለዚህ ዕውቀት ይበዛል፣ ህዝብን ይለዋወጣል የሚለው እውነት ነው። ይሄ ነው አሁን እየደረሰን ያለው ማለት ነው። ነገር ግን አንዳንድ ነገሮችን ስለ ቴክኖሎጂ ብናውቅ ጥሩ ነው። ቴክኖሎጂ የሰው ልጅ የራሱን ስራ ለማቅለል የሰራው ነገር ነው። የራሱን ስራ ለማቅለል የሰራው ነገር ነው። ባጭሩ ጊዜውን፣ ጉልበቱን፣ ወጪን ለመቆጠብና ውስብስብ የሆኑ ነገሮችን በህይወት ዘመኑ ቀለል አድርጎ እንዲገለገልበት ስለፈለገ ነው ቴክኖሎጂን እየተጠቀመ ያለው። በተለይም ቴክኖሎጂን በተጠቀምን መጠን በአካላዊ ግንኙነት የምናደርጋቸው ነገሮች ሁሉ እየተቀነሱ ይሄዳሉ። ለምሳሌ ከጥንት ከዛሬ 20 እና 30 ዓመት በፊት ከአንድ ሰው ጋር ቀጠሮ ስንያያዝ እዛ ዛፍ ስር ጠብቀኝ፣ በዛኛው ህንፃ አካባቢ ቁመህ ጠብቀኝ እየተባባልን ነበር። ይሄው ሞባይል ከመፈጠሩ በፊት ማለት ነው። ዛሬ ግን ሞባይል ስላለ ቀጠሮን ይዝም ጧት ከእንቅልፍ ተነስተን እንደውላለን። ምንም አልመሰለንም። እሱ ብቻ አይደለም፣ ወደ ዲጂታል ዓለም በገባን ቁጥር የመከታተያ መሳሪያዎች በጣም እየጨመሩ ናቸው። ዛሬ በተለያዩ ቦታዎች ሰዎች እየተሰወሩ ወንጀልን ስለሚፈጽሙ የደህንነት ካሜራዎች በሱቅ በመንገድ ዳር እየተገጠሙ ናቸው። መንፈሳዊ ሰዎች እስካሁን ምንም አልመሰለንም። ይህ ብቻ አይደለም፣ በእጅ የያዝናት ስማርትፎኖች ሁሉ ሰው እንዳይሰርቅብን የተለያዩ ደህንነት ቴክኒኮችን እንጠቀማለን። ዛሬ በፋይዳ ተጨናንቀን አሻራችንን ይወስዳሉ፣ የአይን ቀለማችንን ይወስዳሉ፣ ፊታችንን ይወስዳሉ ብላችሁ የምትጨናነቁ ክርስቲያኖች በግልጽ ብንነጋገር መልካም ነው። ሞባይላችሁን ትከፍቱ የነበረው በፊታችሁ ገጽ አልነበረም ወይ? ሞባይላችሁን ስትከፍቱ ሌላ ሰው እንዳይከፍትባችሁ በራሳችሁ የፊት ገጽ እየከፈታችሁ አልነበረም ወይ? ሞባይላችሁን በጣት አሻራ ከኋላ እየነካችሁ ሌላ ሰው እንዳይከፍትባችሁ እናንተን ብቻ አውቆ እንዲከፈትላችሁ እያደረጋችሁ አልነበረም ወይ?
እናንተ የተማራችሁ ቴክኖሎጂ ተጠቃሚዎች፣ የሞባይል ደንበኞች ለምን በዚህ ዕውቀት ውስጥ ያሉትን ሰዎች ባልሆነ ዕውቀት ታጨናንቃላችሁ? እውነት እላችኋለሁ ፍርዳችን ይበዛል። ተጀምሯል። ቁጥጥር ተጀምሯል። በሞባይላችን ላይ ነው ጀመርነው። እንግዲህ ዛሬ ሁለቱም ቁጥጥሮች በሁለቱም ናቸው። ቁጥጥሮች በሁለቱም መንገድ አሉ። በሁለቱም መንገድ ቁጥጥሮች አሉ። ዛሬ እኮ ማስታወቂያ ሁሉ ቀርቷል። እስቲ በቴክኖሎጂ እየተጠቀምናቸውና እየተጠቀምንባቸውን ነገሮች እናስተውል። ዛሬ እኮ አልጋችን ላይ ተኝተን ከራሳችን ባንክ አካውንት ወደ ሌላ አካውንት ባንክ ሳንሄድ፣ ሞተር ሳንከራይ፣ በትራንስፖርት ሳንሄድ ገንዘብ እያስተላለፍን ነው። እስካሁን ምንም አልመሰለንም፣ ተጠቃሚዎች ስለሆንን ማለት ነው። እነዚህ ነገሮች ሁሉ ቁጥሮችን ነው የምናስተላልፈው። እሱ ብቻ አይደለም። ድሮ በቤታችን እየተጠቀምን ያለው የወረቀት መታወቂያ የኛ መታወቂያ ቁጥር ስዕል አይደለም እኮ ፎቶችን አይደለም። የመታወቂያ ቁጥር ያው ቁጥር ነው። በቁጥሩ ነው የምንታወቀው። ሌላ ሰው ያ ቁጥር እንደሌለው በዛ ሰፈር ስለሚታወቅ፣ ስለዚህ ቁጥር መቼም አይደንቲቲ ጋር እንዲኖር የተደረገ ነገር ነው። ምክንያቱም ቁጥሮች በማፈራረቅ ልዩነት መፍጠር ስለሚቻል የተለያዩ ቁጥሮችን ስናፈራርቅ ያልተመሳሰሉ ቁጥሮች ስለሚመጡ ማለት ነው። ይህን ታውቁታላችሁ። ሂሳብ የተማራችሁ ሰዎች በጣም ታውቃላችሁ። ስለዚህ ቁጥር አሁን አልተጀመረም። በቀበሌ ስራ አስጋጅ የመታወቂያ ቁጥር እየተሰጠ ነው ያደግነው። በትምህርት ቤት የመታወቂያ ቁጥር ነው ያደግነው። በዩኒቨርሲቲ በሬጅስትራር የመታወቂያ ቁጥር እየተሰጠ ነው ያደግነው። ዛሬ በወረቀት ላይ ይጻፍ የነበረው በዲጂታል ሲመጣ መንፈሳዊ የሚታደርጉና ህዝብን የሚታደናግሩ ተማሪዎችን የሚታበረግጉ ሰዎች ተጠንቀቁ። ቻናሉ ነው የተቀየረው፣ ሚዲያ ነው የተቀየረው። ለሴኪዩሪቲ እና ለቁጥጥር መሆኑ ግልጽ ነው። እንግዲህ እናንተ ተምራችሁ ገጠር እየገባችሁ ህዝቡን የሚታደናገሩ በተለይ ሻለው ዕውቀት ይዛችሁ መታወቂያው እኮ የሰይጣን ቁጥር ነው 666 የሰይጣን ቁጥር ነው እያላችሁ ህዝብን ግራ የሚታጋቡ አደብ ግዙ፣ ስርዓት ያዙ። እናንተ እየተጠቀማችሁ በሞባይል ሁሉን ነገር እየተጠቀማችሁ በፊት መልካችሁ ሞባይላችሁን ሴኪዩሪቲ እየጠበቃችሁ በጣት አሻራችሁ ሞባይላችሁን ሴኪዩሪቲ እየጠበቃችሁ ለሌሎች ግን በዲጂታል መታወቂያ እንዳይሳተፉ የምትሰብኩ ሰዎች ተጠንቀቁ። እውነትም መንግስት ሰነፍ ከሆነ እንጂ በእያንዳንዱ ቀበሌ ይህንን አስረግጦ የማስተማርና መንፈሳዊ የሆኑ ሰዎችን አብያተ ክርስቲያናትን ሰብስቦ እስካሁን ስለነበረው የቴክኖሎጂ አጠቃቀምና የፋይዳው ጥቅም ግልጽ መረዳትን መፍጠር ግዴታው ነው፣ ከቀበሌ እስከ ፌደራል መንግስት ድረስ። እሱ ብቻ አይደለም። እንግዲህ አሁን ዛሬ ያለ ልዩነት ዝም ብላችሁ ስሙ፣ ያለ ልዩነት በኢንተርኔት ዲጂታል ዓለምን እየተገለገልንበት ነው። ከናንተ ስማርትፎን ይዞ ዲጂታል ዓለምን እየተገለገልኩ አይደለም የሚል ማንም የለም። ድፍረቱም የላችሁም። እንዴት ዛሬ ሁላችሁም በትንሹ የፌስቡክ አካውንት አላችሁ። በማታምኑት ፌስቡክ በሚባል ድርጅት ውስጥ አካውንታችሁን ከፍታችሁ መረጃችሁን ሁሉ እድሜያችሁን በርዝዴይን እየነገራችሁ መዝግባችሁ እየተገለገላችሁ የእኛን አርሶ አደር የእኛን ያልተማረን ሰው ለማታለል የሰለጠናችሁ መሰላችሁ ቀረባችሁ። ተጠንቀቁ። ጂሜይል አካውንት አላችሁ። ከሀገር ውስጥም በዓለም አቀፍ ደረጃ የምትገናኙበት ድሮ ፖስታ ሳጥን ቁጥር ነበር። አሁን እሱ ስለቀረ ዲጂታል ዓለም ውስጥ ሁላችን ስለገባን ሁላችንም የፖስታ ሳጥን ቁጥር የለንም። አሁን ያለን ምንድን ነው? ኢሜይል አካውንት ነው። ጂሜይል ይሆናል፣ ያሁ ሊሆን ይችላል፣ ሆትሜይል ሊሆን ይችላል። ከዚህም አልፈን ዛሬ ቴሌግራም እንጠቀማለን። በራሳችን ስም ሚዲያ እንከፍታለን፣ ግሩፕ እንከፍታለን፣ ቲክቶክ ላይ አለን፣ ትዊተር እንጠቀማለን። ነገር ግን ሌሎችን እያታለን ግራ እያጋባን እናስታቸዋለን። ዓለም ማደግ በሚገባት ልክ የኛ ጓደኞች፣ የኛ ወንድሞች፣ የኛ እህቶች በተለይም ክርስቲያኖችን በመንፈሳዊ ሰበብ እያታለን ከሚፈለገው እድገት እያዘገምን የምንገኝ ሰዎች ስርዓት ብንይዝ ጥሩ ይመስለኛል። ዛሬ እንግዲህ ዌብሳይትን የማይጠቀም ቤተክርስቲያን የትኛው ነው? ቴሌግራምን የማይጠቀም ቤተክርስቲያን የትኛው ነው? ድረገጽን ያልከፈተ ቤተክርስቲያን የትኛው ነው?
እስከ ቲክቶክ አካውንት እኮ ነው ቤተክርስቲያን እየከፈተ ያለው ትምህርቱን ለማሳለጥ መንፈሳዊ ትምህርቱን ከሚፈለገው ፍጥነት በላይ ለማዳረስ እነዚህ ዲጂታል ሚዲያዎችን እየተጠቀም ነው። ዲጂታል ሚዲያ እየተጠቀማችሁ የኛ ዜጎችን የኛ ማህበረሰብ ዲጂታል ዓለምን እንዳይቀላቀል የምትከላከሉና ከሰይጣን ጋር የሚታላክኩ ሰዎች ምን ቢነካችሁ? ኧረ ያደብግዙ፣ ኧረ ስርዓት ያዙ። መንፈሳዊ ለመምሰል አትታገሉ። አንዳንዶቹ ነቢያት ናችሁ። ይሄ እንዴት አይገልጥላችሁ? ብዙ ነገር ተገልጦልኛል ማታ አይቻለሁ የምትሉ ሰዎች እየተጠቀማችሁ ሌላው ስትከለክሉ ትንሽ ሼም አይዘችሁም ወይ? ሞባይልን እስከ ጫፍ እየጎረጎራችሁ ከመደበኛ እንደውም ግብረ ገብነት ካለው ሚዲያ ውጭም ሌላ አላስፈላጊ ነገር እየጎረጎራችሁ ጭንቅላታችሁን በተበከለ ነገር እየሞላችሁ እያወቃችሁ የዋሁን ህብረተሰብ በመንፈሳዊ ስም ጥቅስን እየፈለጋችሁ ግራ የምታጋቡ ትንሽ ሼም አይዛችሁም? ኧረ ስርዓት ግዙ። ሁሉን የሚገዛ ጌታ ያውቃል። አንተ መንፈሳዊ አይደለም ልትሉኝ ትችላላችሁ። እኔ መንፈሳዊ ነኝ። እንዴት መጽሐፍ ቅዱስ ላይ የተነገረውን እያወቅ እንዴት እንደተሰብከናለህ? ማንም ሊገዛ ሊሸጥ አይችልም የሚለው ትንቢት ደረሰ። ስለዚህ ትክክለኛ ነው። ፋይዳ 636 ነው። ፋይዳ የሰይጣን ቁጥር ነው። ፋይዳ የአውሬ ቁጥር ነው የሚትሉ ሰዎች ቻሌንጅ እንደራረግ። ጥቅሱን አነብላችኋለሁ። ራእይ 13 ቁጥር 17 ላይ ከ16 ልጀምር። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸውን በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። አንድ የሚገርመኝ ነገር አለ። እናንተ ክርስቲያኖች መንፈሳዊ ነን የምትሉ ሰዎች ይችን ጥያቄ መልሱልኝ። ይህ ቁጥር የሰይጣን ቁጥር ነው ወይስ የሰው ቁጥር ነው? መልሱልኝ። ይህ ቁጥር የሰው ቁጥር ነው ወይስ የሰይጣን ቁጥር ነው? መጽሐፉ ሲናገር ይህ ቁጥር የሰው ቁጥር ነው። ከሰው የሚበልጥ አውሬ ምድር ላይ የለም። የአውሬ ምልክት ነው የተባለው። ከሰው የሚበልጥ አውሬ የለም። በአካባቢያችሁ ያለውን ነገር በደንብ ተመልከቱ፣ አስተውሉ። ከሰው የሚበልጥ አውሬ በምድር ላይ የለም። አጥርን ጠንከር አድርገን የምንሰራው ለውሻ ብለን አይደለም፣ ለሰው ብለን ነው። መከላከያ ነገሮችን በቤታችን ገዝተን የምናስቀምጠው ካሜራን የምንገጥመው ለውሻ ብለን አይደለም፣ ለድመት ብለን አይደለም። ሴኩሪቲ ካሜራን ለሰው ብለን ነው፣ አውሬ ስለሆነ። ውሻ ሌባ አይደለም፣ ሰው ነው ሌባ። ለሌባ ለሆነው ሰው ብለን ነው የጦር መሳሪያ የምንገዛው። ዛሬ ዓለም ትላልቅ የሚያስፈሩ ሚሳኤል፣ ድሮን፣ ዋተበር የሚሰራው ለአንበሳ፣ ለነብር፣ ለሌላ አውሬ ብሎ አይደለም፣ ለኤሌፋንት፣ ለዝሆን ብሎ አይደለም። እየሰራ ያለው አውሬ ስለሆነው ስለ ሰው ነው። የአውሬው ምስል፣ የአውሬው ምልክት የሰው ቁጥር ነው። አንተ የዛ ቁጥር አካል እንዳትሆን ተጠንቀቅ። አንተ ራስህ የአውሬው ቁጥር አካል እንዳትሆን ተጠንቀቅ። ጥበብ ያለው እዚህ ላይ ነው። ቁጥሩን ያስለው። ብዙ ነገሮችን አናውቅም። አንድ ነገር ግን በማስተዋል መልሳችሁ መላልሳችሁ እንዲታስቡበት እነግራችኋለሁ። ብዙ ሰዎች ክርስቲያኖች ናቸው። እነዚህን ነገሮች መንፈሳዊ አድርጎ የመናገር አይፈሩም። ግን በጣም የሚገርመኝ ነገር ልንገራችሁ። በጣም የሚገርመኝ ክርስቲያኖች ሆነው መንፈሳዊ መስለው የሚንቀሳቀሱ ሰዎች ሰይጣንን እንደሚፈሩ እግዚአብሔርን አይፈሩ። ልድገመው፣ ሰይጣንን እንደሚፈሩ እግዚአብሔርን አይፈሩ። ብዙ ቦታ አረጋግጫለሁ። ክርስቲያን የሆነ ሰው እንጂ አድርጎሃል ሲባል የሚደነግጠውን ያህል እግዚአብሔርን በድለሃል ሲባል አይደነግጥም። ከእኛ ዘንድ ያለው ከዓለም ካለው ይበልጣል የሚለውን ስብከት ለዘመናት የሰማ ሰው ስለ ፋይዳ መታወቂያ እዚህ ይጨነቃል። የማይታየውን ሁሉ የሚዋጋልህ እግዚአብሔር አለ። እግዚአብሔር ለእስራኤላውያን የተናገረው ነገር ደስ ይለኛል። እናንተ ዝም ትላላችሁ፣ እግዚአብሔር ስለእናንተ ይዋጋል። ስለምታውቁት ነገር ተጠንቀቁ። ስለማታውቁት ነገር ግን ስለእናንተ የሚዋጋ የማይተኛ የማያንቀላፋ እረኛ አላችሁ። ክርስቲያኖች አትደናበሩ፣ አትደንግጡ፣ አትፍሩ።
እነዚህ የሚያውኳችሁ ሰዎች ራሳቸው መከላከያ ስለሌላቸው ጠባቂ ስለሌላቸው ይፍሩ። እናንተ ግን በአምላካችሁ ላይ ተደገፉ። በምድር ያለው ለጥቅማችሁ አድርጉ፣ ነገር ግን ልባችሁ በእግዚአብሔር ላይ ይጽና። መንፈሳዊ ራእይ ከሌላ ሰው የሚታደል ሳይሆን በቃሉ ላይ ባለን ዕውቀት ክፉን ከደጉ ቅዱሱን ከእርኩሱ ኃጢአትን ከጽድቅ እንድንለይ የሚረዳን ቅዱስ የእግዚአብሔር ቃል ነው እንጂ አንድ ጸጉሩን ያበጠረ መንፈሳዊ ነኝ ብሎ እንደ ነቢይ አክት የሚያደርግና የሚንገዋለን በየሰፈሩ ስራ ፈት ሆኖ የሚዞረው ሰውዬ መጥቶ የሚያደናብራችሁ ነገር አይደለም። ተረጋጉ ክርስቲያኖች። ፋይዳ እንደውም ጥቅም አለው። ጥቅሙን ልንገራችሁ። ፋይዳ ስለያዛችሁ አትጭበረበሩ። ምክንያቱም የእናንተ ብቸኛና ብቸኛ መታወቂያ ነው። ድሮ እኮ ሰው ወንጀል ሰርቶ ሄዶ ሌላ ስምን ያስመዘግባል። ጠዋት ስራ ጋር ተስማምቶ ይዞ መታወቂያ ጥሎ ሌላ ስም በማውጣት መታወቂያ ሊያመጣ ይችላል። ዛሬ የለም። በፋይዳ መጭበርበርን የለም። አንተ ሳታወጣ ወረቀት ላይ አካውንት ላይ ብር ሳትስብ እኮ ባንክ ውስጥ ያለው ባለሙያ በስም ሊያወጣ ይችላል፣ ፍርማን አስመስሎ በመፈረም። ዛሬ ግን አይችልም። ከቤቲ ያ የፋይዳ ቁጥርን በመጠቀም ያንተን አካውንት በብቸኝነት የምትቆጣጠረው አንተ ነህ። በስም ወንጀል አይሰራም። ወንድም ተረጋጉ እንጂ ነገሮችን አስተውል እንጂ። ማንም በሰፈር ስለመጣ ከእንቅልፍ ነቅተህ ያልተረጋገጠ መረጃ ሰምተህ ሃይማኖትን የተደገፍክበትን እግዚአብሔርን ትጠራጠራለህ። ከማታየው ነገር ሁሉ የሚከልልህን ጠባቂህን ረዳይትህን ትጠራጠራለህ። የነገረህን ሰውዬ ተጠራጠር እንጂ ነገ እኮ ሀሳቡን ይቀይራል። ሀሳብ የማይቀይረውን እግዚአብሔርን ተደገፍ። በማታየው በማታውቀው በማታስተውለውና በማትገነዘበው ጉዳይ ሁሉ ላይ እግዚአብሔር እስከተደገፍከው ድረስ ይከላከልልሃል፣ ይዋጋልሃል። አንተ ዝም ብለህ በእግዚአብሔር ታመን። በመንፈሳዊ ክልል እንደ ቃሉ ያለህን ነገር ሁሉ ለእግዚአብሔር ቀድሰህ ተጠቀም። ከበሮን እንኳን ከሰይጣን አምልኮ ወስደን ቸርች እየተገለገልንበት ነው። ብዙ ነገሮችን ከሰይጣን አምልኮ ማርከን ዛሬ ቤተክርስቲያን ውስጥ መድረክ ላይ እየተገለገልንበት ነው። እንዴት ፋይዳ ይህን አይል ከበደባችሁ? እንዴት ብትታለሉ ነው? በሰፈር ስራ ፈት ዘዋሪዎችና ስራ አጥተው ህዝብን በማደናገር መንፈሳዊ ለመምሰል ከሚታገሉ እንደዚህ አይነት ምልክትና ትምህርት እንደተቀበላችሁ ለማመን ወሰናችሁ። ተማሪዎችስ እንዴት ትምህርታችሁን ጥላችሁ የነገ ማንነታችሁ ላይ ውሃ እየቸለሳችሁ ወደ ጨለማ ልትመለሱ ቻላችሁ? እናንተ ምሁራንስ ተምራችሁ ተመርቃችሁ ዛሬ እድል አንሶ ስላልተቀጠራችሁ ኮሚቴ ውስጥ ገብታችሁ በመንፈሳዊነት ስም ለምን ህብረተሰቡ ማታለል አስፈለገ? እግዚአብሔር ሰዎች ተረጋጉ። ለህብረተሰባችን ጥቅም የሚረባውን እናስብ፣ ለዚያ እንታገል። ማይምነትንና ድንቁርና መንፈሳዊ ቢሆን በዓለም ያለውን ዕውቀት ለጌታና ለእግዚአብሔር ክብር ለሰው ጥቅም ለማዋል ኃላፊነታችን የኛና የኛ ነው። በዚህ ዘመን የሚጠየቅ ሌላ ሰው የለም። በዚህ ዘመን ያለን ሰዎች እኛ ነን። ይህንን መልእክት የማስተላልፍላችሁ በጣም ስለምወዳችሁ ነው። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።